ሰው እግዚአብሔርን ሲያገኝ ነው ህይወቱ የሚቀየረው። አባቶች አንድ ሰው የሆነ ጥያቄ ሲጠየቅ የማይመልሰው ከ3 ምክንያት ነው ይላሉ። እኛ እኮ ለጸሎት በጧት እንነሳ፣ ለራሳችን ብለን እንኳን በጧት እንነሳ። የሆነ እያለፍንበት ያለው ነገር አለ የለም፣ እግዚአብሔር ከዛ ነገር ያውጣን ሁላችን። እንደዚህ አይነት ሰዎች በጣም የሚገርማቸው ይሳካላቸዋል። እግዚአብሔርን ያመነ ስለማያፍር ማለት ነገሮች ጭልም ሲልባቸው አይ እግዚአብሔር የሆነ ነገር አለው በሉ። እናቶቻችን ዳቦ ሲቆርሱ ታውቃላችሁ ምን ይደረጋል? ለምን ይመስላችሁ? ራሳችን ህይወታችን ላይ ማየት የምንፈልገው በጣም ብዙ ነገር አለ። ብዙ መጸለይ እንፈልጋለን፣ ንስሐ መግባት እንፈልጋለን፣ ስጋው ደሙ መቀበል እንፈልጋለን፣ አስቀዳሽ መሆን እንፈልጋለን፣ አንባቢ መሆን እንፈልጋለን፣ ጎበዝ ተማሪ መሆን እንፈልጋለን። ከምንም ነገር በላይ ከሰዎች ጋር በጣም በሰላም የሚኖረው ሰው የምትኖረው ሴት መሆን እንፈልጋለን። ሁላችንም የሆነ ማድረግ የማንፈልገው ግን በየቀኑ የምናደርገው ኃጢአት ሁላችን ያሰቃየን፣ ራሳችንን በመስታወት ስናይ እንድንጠላው ያደረገን፣ ክርስቲያን ልባል አይገባኝም እንድንል ያደረገን፣ ከሰው በታች ከጓደኞቻችን በታች ያደረገን፣ ቶሎ ተሰባሪ እንድንሆን ያደረገን፣ ቶሎ እንዲከፋን፣ ቶሎ እንድናለቅስ፣ በአንዴ ትዝ እያለ እያሸማቀቀ ራሳችን እንድንጠላ የሚያደርገን የሆነ ኃጢአት አለ፣ የሆነ ድክመት አለ። መብራት አጥፍተን መኝታ ቤታችን ቆልፈን የምናደርገው አንፈልግም እኮ ሰርች አድርገናል፣ ሀውቱ ስቶፕ ምናምን ብለን ራሱ ግን አልቻለም። ራስህን አጥፋ ሚል ድምጽ ነው ጆሮአችን ላይ የሚያቀር። እንዲሆነ ከምትኖር ኑሮ ነው እንዴ? ኑሮ ነው ወይ? ጊዜ ድብብቆች ሰዎች እንዳያውቁብን ያንን ኃጢአት፣ ክፉ ልማድ፣ አመል፣ ሱስ ግን ኃጢአቱን አድርገነው ስንጨርስ ሁሌ ልባችን ይቃጠልብናል። ሁላችንም ለእግዚአብሔር ብለን መሰዋት ያቃተን ይስሐቅ አለ። ጸሎት እንዳናደርግ የሚያደርገን ማታ ራሳችን እንድንጠላ አድርጎን ጠዋት ስንነሳ ይህንን ባደረግኩበት እጅ ይህንን በሰራሁበት ሰውነቴ የጸሎት መጽሐፍማ አልይዝም ብለን ጸሎት እንዳናደርግ የሚያደርገን ይስሐቅ አለ። በጣም ብዙ ጊዜ ከዚህ ነገር ውጡ፣ ይህንን ኃጢአት ተዉ ምናምን እንባላለን። እንዴት መውጣት እንዳለብን ግን አናውቅም አይደለም። ንስሐ ግቡ ይባላል። ንስሐ መግባት እንዳለብን እኮ እናውቃለን። ለዚህ ኃጢአታችን ግን እንዴት ከእግዚአብሔር እያራቀኝ ያለ አንድ ነገር እግዚአብሔር እንድተውለት የሚፈልገው ያ ነገር ምንድን ነው ብለን እናስብ። ክርስቶስ እንግዲህ የሾህ አክሊሉን አያችሁ፣ 3000 ነው እሾህ አክሊሎቹ በቁጥር 70ዎቹ ጭንቅላት ውስጥ ገብተዋል፣ ወደ ውስጥ ገብተዋል። ፊታችሁ ላይ ማዲያት ቢወጣ እኮ ትደነግጣሉ አይደለ? ትንሽ ጠቆር ብትሉ የሆነ እንደው ግርጥት ብትሉ ትደነግጣላችሁ። አረ የሆነ ክሬም ልቀባ ሰርች ምናምን። ነፍስህን ብታያት እንዴት ልትሆን? ልጄ ተነሳልኝ፣ ልጄ ጸሎት ሊያደርግ ተነሳልኝ ነው የሚለው። ዲማታ እንደዛ አድርጋ አንተ አይደብርህም የሚል እግዚአብሔር የለም። አንድ መራመድ የማይችል ሕፃን ልጅ ድንገት ስኳር ቢደፋ እናትየው መራመዱ ነው የሚያስደንቃት፣ ስኳር መድፋቱ ነው የሚያናዳት። አንተ ለጸሎት መቆምህ ነው እግዚአብሔር የሚያስደስተው። ትላንት ያደረግከው ኃጢአት አይደለም። ምንን በህይወታችሁ የምትጠሉትን ኃጢአት ማታ አድርጋችሁ ጠዋት ለመጸለይ አቅም ካላችሁ ምንም ታሸንፋላችሁ። ምንም። እንደዚህ አይነት ሰው በእግዚአብሔር ምሕረት የሚተማመን ሰው አይኖ በጣም ድፍረት ምናምን እንደሚመስል ነጠላሽን አድርገሽ እንዳደረግነው ያንን ኃጢአት እንደሰራ ነው ነጠላችን አድርገን ጸሎት ለማድረግ መነሳት አለብን። ተስፋ እንዳትቆርጡ። እኛ እያሰበን ያለነው ስንቴ እንደተነሳን አይደለም፣ ስንቴ እንደወደቅ። የሆነ ጊዜ ጎበዝ አልነበርንም? ትዝ አይላችሁም? እነዛ ሳምንታት የሆነ ጊዜ እኮ ጸሎት ማድረግ ጀምረን ነበር አይደል? የሆነ ጊዜ ጸበል እንዴት ነበር? የሆነ ጊዜ ጥሩ ነበር። የሆነ ጊዜ ትተነው ነበር ኃጢአቱን። የሆነ ጊዜ ንስሐ ገብተናል ተሳክቶልን። የሆነ ጊዜ ቆርበናል። ያቺ ቀን ተስፋችሁ ትሆናችሁ። ሲሻለኝ እሄዳለሁ ይባላል ሐኪም ቤት። ሞኝነት እኮ ነው። አይ ትንሽ ተስተካክይ እቺ ነገር ስትሆ ንስሐ ገባለሁ ቤተክርስቲያን እሄዳለሁ አይባልም። መጽሐፈ ብርሃን ላይ ምን ይላል? እግዚአብሔር እያለቀሰ ይፈርዳል ይላል። በዚህ እድሜያችን እኮ እኛ መቦረቅ ምናምን ነበር የነበረብን። እንደዚህ አይነት ነገር እኮ አልነበረም ማሳለፍ የነበረብን አይደለ? አልነበረም እኮ። ግን ለምን እንደሆነ የሚያሳይበት ቀን ይመጣል። እሺ ዲያብሎስ እግዚአብሔር እንደዚህ ይለዋል፣ ብርቱዎቹን ለእኔ ተዋቸው፣ እነሱ አያውቁትኝም፣ ደካሞቹን ግን አልችላቸውም፣ ምክንያቱም ድካማቸውን ስላመኑ ወደ አንተ መጥተዋል። ለማን ብላችሁ ነው ተስፋ የምትቆርጡ? ለማን ብላችሁ? የፈጠረ የጎዳኸው የበደልከው ክርስቶስ እኮ ተስፋ አልቆርጥብን። ናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ እመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም ብላችኋለሁ። እንዴት ዋላችሁ? እንደምን እስከ ሰዓት ድረስ ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስም በእኛ በልጆቹ አንደበት የተመሰገነ ይሁን። ለአባ ሕርያቆስ፣ ለአባ ያሬድ፣ ለአባ ጊዮርጊስ ዘጋስጫ የተገለጠች የተለመነች እመቤታችን ቅድስት ድንግል ማርያም ምልጃ ረድኤቷ አይለየን። እንዴት ናችሁ? በእኔና በእናንተ መሀል የሚኖረው ልዩነት የመቆምና የመቀመጥ ብቻ ነው የሚሆነው። የሚያስተምር ማን ነው? እግዚአብሔር መካከላችን ተገኝቶ እንዲመክረን እንዲያስተምረን የሰው መልካም ፍቃድ ይሆንልን። ፀሐይ ነው፣ ሙቀት ነው፣ ይሞቃል። ቶሎ እንድጨርስ ፈልጋችኋል። ፊታችሁ ቶሎ በጣም የሚያስታውቀው ቶሎ ቶሎ ብዬ ጨርሳለሁ። ግን በትኩረት ሆኖ ማዳመጥ የማን ድርሻ ነው? አንድ ጊዜ አባ ቢሾይ ይኖሩበት በነበረው ገዳም ላይ ክርስቶስ በአንድ ተራራ እገለጣለሁ ብሎ ለመነኮሳቱ ይነግራቸዋል። እየሰማችሁኝ ነው? እና እነዛ መነኮሳት
እየተሯሯጡ በተባለው ሰዓት የክርስቶስን መልክ ለማየት መንገድ ይጀምራሉ። እና አንድ አባት ሸምገል ያሉ ያንን ተራራ መውጣት የማይችሉት አባት ግን ከተራራው ቁጭ ብለው እባካችሁ ተሸክማችሁ ይዛችሁ ይውጡ እባካችሁ እያሉ ይለምናሉ። እና እነሱ እርሶን ለመሸከም የምንወስድበት ሰዓት የጌታን መልክ ከማየት ወደ ኋላ ሊያረገን ይችላል እያሉ እያለፏቸው ይሄዳሉ። ከእሳቸው በጣም የደከሙት አባ ቢሾይ ግን እሳቸውን ያንን አባት ሰውን ማለፍ እግዚአብሔርን ማለፍ ነው ብለው እርሶ እንዴት አልፋለሁ ብለው ተሸክመዋቸው መውጣት ይጀምራሉ። መንገዱን እየወጡ ተራራውን እየወጡ የሆነ ብርሃን ይታያቸዋል አጠገባቸው እየበራ ከዛ የተሸከሟቸው እነዛ አዛውንት አባት ደግሞ ሲቀሏቸው ይሰማቸዋል። የለበሱት ልብስ ሲቀየር ቀና ብለው ሲያዩት ያ የተሸከሙት ሰው አምላካቸው ሊያዩት ሲናፈቁት የነበረው እገለጣለሁ ያለው ማን ነው? ማን? የአምላካችሁን ስም አታውቁትም? ማን? እንዴ ክርስቶስ በሉ እስኪ። አዎ። ስለዚህ ዛሬ ምናልባት በዚህ በምንማማረው ቃለ እግዚአብሔር በኩል በጣም አልፈታ ያለን ህይወታችን ቋጠሮ ትልቁ ጥያቄ የሆነብን ነገር እግዚአብሔር አመቻችቶ መቅረስ ስትችሉ ደክሞኛል ቤት መሄድ እችላለሁ እያላችሁ ሁሉን ነገር ትታችሁ መታችሁ የተቀመጣችሁት ያለ ምክንያት አለ። እግዚአብሔር ሊያስተምረኝ ሊነግረኝ የሚፈልገው ነገር አለ ብላችሁ የልቦናችሁን ጆሮ ከፍታችሁ ለመስማት ሞክሩ። እግዚአብሔር ሁላችን የምንሰማበትን እሱ የሚናገረውን ነገር ከልብ የምናዳምጥበትን ስነ ልቦና እግዚአብሔር ያድለን። ከኔ ጋር ትላላችሁ የምትወደውን በጣም ብዙ ናችሁ፣ ድምጻችሁ አይሰማም። የምትወደውን አንድ ልጅህን ይስሐቅን ሰዋልኝ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 1 ክፍለ ንባቡን ቀድሜ ያነብላችኋለሁ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለሁ አለ። የምትወደውን አንድ ልጅን ይስሐቅን ይዘ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምን በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹና ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው፣ እርሱም እሳቱና ቢላውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱም አብርሃምን ተናገረው፣ አባቴ ሆይ አለ። እርሱም እነሆኝ ልጄ አለ። እሳቱና እንጨቱ ሕያው አለ፣ የመስዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔር ወዳለው ቦታም ደረሱ። አብርሃምም በዚያ መሠዊያውን ሠራ፣ እንጨትንም ረበረበ። ልጁንም ይስሐቅን አስሮ በመሠዊያው እንጨቱ ላይ አጋደመው። አብርሃምም እጁን ዘረጋና ልጁንም ያርድ ዘንድ ቢላዋን አነሳ። የእግዚአብሔር መልአክም ከሰማይ ተጣራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት። አንድ ልጅህን ለእኔ አልከለከልህምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለ። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። የአብርሃምን ታሪክ አታውቁትም ብዬ የአብርሃምና የይስሐቅን ታሪክ አታውቁትም ብዬ አይደለም ይሄን የተረኩላችሁ። አብርሃም እንደምታውቁት ከካራን የምትባል ጣዖት ብቻ የሚመለክባት እግዚአብሔር የማይታወቅበት ሀገር የነበረ ሰው ነው። አብርሃም ታውቃላችሁ። ይህንን ደግሜ አልነግራችሁም። እግዚአብሔር በድንቅ አጠራሩ ጠርቶት ጣዖቱን ሁሉ ትቶ እናት አባቱን ቤተሰቦቹን ያደገበትን ቦታ ወደማያውቀው ወደ በረሃ አንድ አይቶት ሰምቶት ከዚህ በፊት ስለሱ ሰምቶ የማያውቀውን እግዚአብሔር የተባለውን አምላክ ድምፁን ስለሰማ ብቻ ፈልጎ ስላገኘው ብቻ እውነተኛ አምላክ ነው ብሎ ማጆሪቱ ሰው ሁሉ የሚያውቀውን እውነት ጥሶ ብቻውን እግዚአብሔርን የተከተለ ሰው ነው አብርሃም። አምኖ የወጣ ያንም በማድረጉ ደግሞ የተባረከ ምርቃት ያለው ሰው ነው። ምን ብሎታል? የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ፣ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ብሎ ቃል ገብቶታል። በምትሄድበት ሁሉ እኔ ከአንተ ጋር እሆናለሁ ብሎ ቃል ገብቶለታል። አብርሃም ያንን ቃል ኪዳኑን ይዞ ተጉዟል። እንደውም ስሙ አብርሃም ነበር። እግዚአብሔርን ካገኘ በኋላ ነው ስሙ የተቀየረው። ሰው እግዚአብሔርን ሲያገኝ ነው ህይወቱ የሚቀየረው፣ ሲያውቀው ነው፣ እሱን አምኖ ሲወጣ ነው።
አይደለም ስሙ ህይወቱ የሚቀየሩ። አብርሃም የብዙሃን አባት ተባለ። አብርሃም እግዚአብሔርን አምኖ ስለወጣና ያ ሁሉ ባለጸጋ ሆኖ ሁሉ ነገር ኖሮት የሚኖረው ግን በድንኳን ውስጥ ነበር። ድንኳን ዘርግቶ ነበር አብርሃም የሚኖረው። ግን አብርሃም ሁሉ ኖሮት አንድ የጎደለው ነገር ነበር፣ እሱም ልጅ ነው። ምክንያቱም ሚስቱ ሳራ መውለድ አትችልም ነበር። በጣም ብዙ ነገሮች ሞክረዋል። እንደውም ከአጋር ከምትባለው ከሰራተኛው ውለድ ያለ ዘር እንዳንቀር በቃ ውለድ በእኔ ምክንያት እንዲከምቶን ብለው እስማኤል የሚባል ልጅ ወልደዋል። እግዚአብሔር የኔ ልጅ አይደለም ብሎ አስወጥቷቸዋል እነሱ። ከዛ በኋላ እኔ ልጅ ሰጣችኋለሁ ብሎ እሱ 100 ዓመት ካለፈው በኋላ እሷ 90 ዓመት ካለፋት በኋላ ልጅን ሰጥቷቸዋል እግዚአብሔር። ማንም የሚባል ይውላችሁ አባቶች አንድ ሰው የሆነ ጥያቄ ሲጠየቅ የማይመልሰው ከ3 ምክንያት ነው ይላሉ። ከስንት? አሁን ከስንት ስላችሁ ያልመለሳችሁ ሰዎች ስሙኝ። ለምን እንዳልመለሳችሁ ልንገራችሁ። የመጀመሪያው ካለማወቅ ነው ይላሉ። ካለምን? አሁንም ስሙኛል የመለሳችሁ ሰዎች ካለማወቅ ነው እንዳላችሁ ያልኩትን ድገሙ እያልኩኝ ነው አይደለ? ስለዚህ አይደለም ማለት ነው ሁለቱም ምክንያቶች። ሁለተኛው ከኩራት ነው ይላሉ። ከኩራት እየሰማችሁ ነው። ሶስተኛው ደግሞ ከንቀት ነው። ኢዩኤል ማን ስለሆነ ነው ብላችሁ ማለት ነው። እኔ ገና አፌን ከፍቼ ለሱ ላወራ ነው። እንደዛ ነው። አሁንም አትመልሱም። ያሳዝናል በጣም። ነቃ በሉሽ ተማሪዎች አይደላችሁ እንዴ? ግዴታ ፓርቲሲፔት ያደረገ ሰው ምናምን ብለን እኮ ማርክ መያዝ የለብንም አይደል? ስለዚህ ነቃ በሉ። እሺ እሺ በሉ እስኪ እልል በሉላችሁ። የዚህ ግቢ ጉባኤ ተማሪዎች አስቸጋሪዎች ናቸው። እና አብርሃም ልጅ ተሰጥቶታል፣ ይስሐቅ የሚባል ልጅ። ገና አጣጥሞት ሳይጨርስ አሁን ያነበብኩላችሁ ታሪክ እግዚአብሔር አብርሃምን ጠራው። አብርሃምና እግዚአብሔር ከዚህ በፊት በጣም ብዙ ቦታ ተነጋግረዋል፣ ተከራክረዋል፣ እንደ ጓደኛ አውርተዋል። ጠራው እና ቃሉ ራሱ በጣም ከባድ ነው። ምን ነበር ርዕሳችን? የምትወደውን አንድ ልጅህን ይስሐቅን ምን በልልኝ ሰዋልኝ አይደል? የምትወደውን አለው። መጀመሪያ እንደሚወደው አስታወሰው። ከዛ ስንት ልጅህን? አንድ ልጅ፣ ለዛውን በእርጅና ያገኘው ልጁ አንድ ልጅ ብቻ እንዳለው። ከዛ ስሙን ጠራበት። ማን ብሎ? መጨረሻው ግን የአረፍተ ነገሩ መጨረሻ በጣም ከባድ ነበር። ምን በልልኝ ነው? ወደ ሞሪያም ተራራ ወስደ ሰዋልኝ ነበር ያለው። አብርሃም እንግዲህ ቅድም ሳነብላችሁ ምንም የመለሰው መልስ የለም። እሺ ራሱ አላለም። ግን እንደው ሎጂካሊ እንደ ሰው እንኳን ብናስበው አብርሃም ከእግዚአብሔር ጋር የመከራከሪያ ነጥቦች ነበሩት። ጥሩ ማድረግ የሚችላቸው ነገሮች ነበሩ። የመጀመሪያው ነገር ያኔ ካራን አንተን አምኜ ስወጣ ቃል ገብተህልኝ ነበረ። ዘርህን እንደ ሰማይ ምን እንደ ምድር ምን እልልሃለሁ። ዘር ያለ ልጅ ይበዛል አይበዛም ማለት ካልወለደ ወይም ያ ልጅ ወልዶ ያለ ዘር ካልበዛ በስተቀር ያ ያለው እግዚአብሔር የገባው ቃል ኪዳን ሊፈጸም አይችልም። ታዲያ የገባህልኝ ቃል ኪዳን የት ነው ያለው ብሎ አብርሃም መጠየቅ ይችላል። እግዚአብሔር መጠየቅ ይችል ነበር፣ ግን አላለውም እንደዛ። ሁለተኛ ነገር ላንሳላችሁ። ይሄ ልጅ የአብርሃም ብቻ ነው የማንም ነው? ስለዚህ ሳራ እንግዲህ ታውቃላችሁ መቼም የእናት አንጀት አትሰጠውም እንደዛ ቢላት፣ ያንን ያውቃል አብርሃም። ስለዚህ ሄዶ ለእኔ እንደነገርከኝ እንደዚሁ እንደነገርከኝ ይዣት እመጣለሁ፣ ለእሷም ንገራት ልጇን እንደምሰዋባት ማለት ይችል ነበር። አላለም። በጣም ብዙ ከብቶች አሉኝ፣ ብዙ ግመሎች አሉኝ፣ ተወው ሀብት ንብረቴን እኔ ራሴን ላርድልህ እችላለሁ፣ ለምን ልጄን ብሎ መጠየቅ ይችል ነበር። አንድን ነገር አግኝቶ ማጣት በጣም ከባድ ነው አይደለ? የሆነ ጊዜ የሆነ ነገር ኖሯችሁ የሆነ አፎርድ ማድረግ የምትችሉት ነገር ኖሮ ወይ በውጤት ጎበዝ ሆናችሁ ብቻ የሆነ ነገር አግኝተን ከዛ ማጣት ይከብዳል። አለማግኘት ይሻላል አይደል? በጣም ጓደኛ ከቧችሁ ብቸኛ ከመሆን ብቸኛ ሆኖ ኖሮ መኖር አይሻል? አንድን ነገር አጣጥሞት ያንን የሚጥመውን ነገር ወስዶ ለምሳሌ ርቧችሁ አንድ ጉርሻ ጎርሷችሁ ከምትተው ባትበሉ አይሻል? ልክ እንደዛ ነው የይስሐቅ ነገር። ገና አጣጥሞ አልጨርሰው። ለምን አሳየኸኝ ማለት ይችል ነበር። ለምን ሰጠኸኝ እንዴ ልትወስድብኝ ነገር ማለት ይችል ነበር። አብርሃም ግን ምንም አላለም። ዝም ብሎ ወደ ቤቱ ገባ። ወረድ ብላችሁ ስታነቡት ምን ይላል? አብርሃም በማለዳ ተነስቶ ይላል። በምን ተነስቶ? ሁላችሁም በሉ በማለዳ ተነስቶ በሉ እስኪ። ምን ለማድረግ? ልጁን ለማረድ። አይገርም? እኛ እኮ ለጸሎት በጧት እንነሳ፣ ለራሳችን ብለን እንኳን በጧት እንነሳ። በጧት ተነሳ። ሬሳ እንኳን የኖረበት ቤት ነው ትንሽ ይቆይ ይባላል እኮ ታውቃላችሁ። ከልጄ ጋር ትንሽ ጊዜ ላጣጥም፣ አብሬው ትንሽ ልቆይ፣ ዞሮ ማረድ አይቀርም ቢያንስ 1-3 ቀን፣ እንደው 3 ቀኑ ቢቀር
አንድ ቀን አብሬው ልቆይ አላለም አብርሃም። በማለዳን የተነሳው ያ ሌሊት በጣም በእርግጠኝነት ለአብርሃም በጣም ጭንቅ ነበር። ሊተኛ አይችልም። መቼም እናንተ ልጅ ሊኖራችሁ አይችልም። ስለዚህ እናት አባታችሁ አድርጋችሁ አስቡት። እናታችሁ ላይ ሰይፍ ለማንሳት ወይም አባታችሁ ላይ ሰይፍ ለማንሳት ነገ ቢሆን ቀጠሮ እንቅልፍ ይወስዳችኋል? ዛሬ አይከብድም? ለአብርሃም በጣም ከባድ ነበር። እሱ ነጋ። ሲነጋ አልቆየም። በማለዳን የተነሳው ሁለቱን ሎሌዎቹን አስከተለ። አህያው ላይ እንጨቱን ጫነ። ለሳራ ሳይነግራት ነው የወጣው። ምክንያቱም ቢነግራት ትከለክለዋለች ያውቃል። ስለዚህ ሳይነግራት እኔና ልጄ መስዋዕት አቅርበን እንመጣለን ብሎ ነው የወጣው። ምን እንደተፈጠረ አታውቅም። አብርሃም ምን እያሳለፈ እንደሆነ አታውቅም። እሷ እንግዲህ የስንት ቀን መንገድ ነው ብያቸዋለሁ። የሞሪያም ተራራ ለመድረስ 3 ቀን 3 ሌሊት ይፈጃል። ለአብርሃም እነዚህ 3 ቀናቶች ምን ያህል ከባድ ሊሆኑ እንደሚችል መቼም መገመት ያቅታችሁ አይደል? በጣም ከባድ ነው። ካውንት ዳውን ነው የሚያደርገው። አንድ ቀን መሽቶ አደረ ማለት ለሱ ልጁ ላይ ሰይፍ ለማንሳት ስንት ቀን ቀረው ማለት ነው? 2 ቀን። አንድ ቀን ሲጨምር ስንት ቀን እየቆጠረ ነው የሚሄደው። አሁን በጣም ብዙ ጊዜ ብዙዎቻችን ደስ የሚል ጊዜ ስናሳልፍ ጊዜው ምን ይላል የሚባለው ይሮጣል ነው አይደለ? የሐዘን ጊዜ ሲሆን፣ የጭንቅ ቀን ሲሆን፣ የውጤት ቀን ሲሆን፣ የካርድ ቀን ሲሆን ደግሞ በጣም ይረዝማል። ሚነጋም አይመስል ሌሊት አለ። ለአብርሃም ግን በተቃራኒው ከልጁ ጋር ጊዜ ማሳለፍ ይፈልጋል፣ ግን ይፈጥንበታል። ጊዜው ቢቆይ ደስ ይለዋል። ያቺ 3 ቀን 3 ዓመት ቢሆንለት 30 ዓመት ቢሆንለት 90 ዓመት ቢሆንለት ደስ ይለዋል። አብርሃም ግን 3 ቀን ነው። በጣም የሚያሳዝነው ነገር ደግሞ ልንገራችሁ። አብርሃም ይህንን ህመሙን ለማንም ማጋራት አይችልም። አንድ ያለችው ጥሩ ጓደኛው አጋሩ ማናት? ለእሷ ይህንን ነገር መናገር ይችላል? አይችልም። ትንሽ ከቀረበው ልጁ ነው። ለልጁ ይህን መናገር ይችላል? እንደው ሎሌዎቹ ነው ሊሆኑ የሚችሉት፣ እነሱም ሊያናገራቸው አይችልም። አብርሃም ብቸኛው ጓደኛው ማን ነበር? እግዚአብሔር ነበር። ማንም አልነበረውም በዛ ሰዓት። እንዲህ ነው እያሳለፍኩት ያለሁት ጊዜ ይሄ ነው ማለት አይችልም። በጣም ሲጨነቅ ሊያዩት ይችላሉ። በጣም ዲፕሬሽን ውስጥ ሊገባ ይችላል። በጣም ሊያለቅስ ይችላል። አብርሃም ምን ሆነ ነው ቢባል ግን በዚህ ሰዓት ለማንም መናገር አይችልም። ብቻውን ታመመ። ይህንን ሁላችንም የሆነ ብቻችን የምናሳልፈው ነገር አለ የለም? ቅርብ ብለን የምንለው ለቤስት ፍሬንዳችን እንኳን መናገር ማንችለው አይደል? ብንነግረው እኮ ደስ ይለናል፣ ግን የሚነገር አይደለም። እግዚአብሔርና እኛ ብቻ የምናውቀው የሆነ እያለፍንበት ያለው ነገር አለ የለም? እግዚአብሔር ከዛ ነገር ያውጣን ሁላችንም። ብቻውን ታሞ ብቻውን 3 ቀን ልጁን ያየዋል። አይኑን ሲያየው ይራራል። መቼም በቃ እንባው ይመጣል። አባዬ ይለዋል። ለሱ በጣም ከባድ ነበር። የማይደርስ ቀን የለም። ደረሰ። ሞሪያም ተራራ ጫፍ ላይ ሲደርሱ ለሎሌዎቹ ምን አላቸው? እናንተ እዚህ ቆዩ፣ እኔና ልጅ ሄደን እንሰግዳለን፣ መስዋዕት እናቀርባለን፣ ከዛ እንመለሳለን አለ። አሁን እንደ አብርሃም ታሪክ ሆነ፣ እንደ አብርሃም ሀሳብ ከሆነ ከይስሐቅ ጋር ነው የሚመለሰው? ብቻውን ነው የሚመለሰው? እንደ አብርሃም ሀሳብ ግን እሱ ምን አለ? እመለሳለሁ ነው እንመለሳለን? አያችሁ፣ ይሄ የሚያሳየው እምነቱን። አባቶቻችን ሲያስተምሩ ምን ይላሉ? አብርሃም እንመለሳለን ያለው ወይ ያረድኩትን ልጄን መልሶ ያስነሳልኛል ወይ ሌላ ልጅ ይሰጠኛል፣ ብቻ እግዚአብሔር በባዶ አይልከኝም ብሎ ያምን ነበረ። ሰው ሁሉ ነገሩ ከስሮ የመጨረሻ ነገር ላይ ደረጃ ላይ ደርሶ አታውቁም? አንዳንድ ሰው አልሞት ላይ ተጋዳይ የሚባሉ ሰዎች የሉም? ደርሶ እኮ ነው ፋይናል ነገ ሆኖ ምንም ያላነበበው ሰው በቃ አንድ ገጽ ላንብብና ሊል ይችላል። አረ ተስፋ የለም ሲባል አይ ና የሚል ሰው። በእግዚአብሔር ተስፋ የሚያቆርጡ ሰዎች አሉ። ዜሮ እኮ ነው ነገሩ አክትሟል እኮ፣ ግን ያምኑታል። እግዚአብሔርን በዜሮ ያምኑታል። እንደዚህ አይነት ሰዎች በጣም የሚገርማቸው ይሳካላቸዋል። እግዚአብሔርን ያመነ ስለማያፍር ማለት ነው። ነገሮች ጭልም ሲልባቸው አይ እግዚአብሔር የሆነ ነገር አለው በሉ። አይታይም እኮ ሎጂካሊ ስታዩት፣ ለሰዎች ማብራራት የማትችሉት በጣም ብዙ ነገር አለ። ግን እግዚአብሔርን ማመን ያስፈልጋል። የዋሁ ይስሐቅ፣ ምንም ማያውቀው ይስሐቅ የሚሳዋበትን እንጨት ተሸክሞ ተራራውን መውጣት ጀመሩ። ማናማ ከኔ ጋር ናችሁ? እግዚአብሔር ከኛ ጋር ይሁን። ማን? አዎ፣ ተራራውን መውጣት ጀመሩ። ዝምታ ሰፍኗል። ሁለቱም እየወጡ ይስሐቅ ከዚህ በፊት እንግዲህ ከአብርሃም ጋር ብዙ ጊዜ ለእግዚአብሔር መስዋዕት አቅርቧል። አሁን አንድ ነገር ለየት ብሎበታል። እንጨቱ አለ፣ እሳቱ አለ፣ ግን ምኑ የለም የሚሰዋው ነገር የለም። ግራ ገብቶት አባቴ ሆይ አለ። አቤት። እሳቱና እንጨቱ ይኸው፣ መስዋዕቱ ወዴት አለ አለ። አብርሃም እንዴት ክው ሊል እንደሚችል አሳብሽታል። አይከብድም? አንዳንድ ጊዜ ህፃናት የሚጠይቁ ጥያቄዎች አያስደነግጣችሁ? የሆነ ለቅሶ ተፈጥሮ ቤት ውስጥ ወይ የሆነ ከባድ ነገር ማብራራት የማንችለው ነገር አባዬስ እማዬስ ሲሉ ማለት ወይ የሆነ ነገር ሲጠይቁ
ሚያንተባት በጣም የሚያስደነግጥ ጥያቄ ነው ለአብርሃም። አንተ ነህ ይለዋል አይባልም። አብርሃም ግን ምን አለ? ከኔ ጋር በሉ መስዋዕቱን በሉ ሁላችሁም በሉ መስዋዕቱን እግዚአብሔር ያዘጋጃል። ይኸውላችሁ አሁን ህይወታችን ግራ ገብቶናል። 12ኞች አላችሁ? እስኪ እጃችሁን አውጡ። በደንብ የሚያሳፍር ነገር አይደለም። 12ኛ አይዟችሁ ነው ልላችሁ። አውጡ፣ በደንብ አውርዱ። እንዴት ነው ምን ነው አሁን አይደለ? እሺ ምንድን ነው የሚፈጠረው? እያየነው ነው በየአመቱ የሚወድቀውን ተማሪ እያየነው ነው የሚፈጠረውን ነገር። ጭራሽ በየሰዓቱ የሚያስፈራ ነገር ነው። በየሰዓቱ በጣም የሚያሰጋ ነገር ነው። አባቴማ ይገለኛል ነው፣ ይሄን ከወደኩ ይገለኛል እናቴ ምናምን ብለን በጣም እየፈራ ነው። እሺ ምንድን ነው ምን ነው ካላችሁኝ እግዚአብሔር ያውቃል ነው የምላችሁ። እስኪ እግዚአብሔር ያውቃል በሉ። ግራ ሲገባችሁ ምን ማድረግ እንዳለባችሁ ግራ ሲገባችሁ፣ ጓደኛችሁ መጥቶ ቤተሰብ የሆነ ኬስ ሲኖር የሆነ ነገር ሲፈጠር ምን ማድረግ እንዳለባችሁ ማታውቁበት ሲቹዌሽን ውስጥ ስትገቡ፣ ሰው መጥቶ ደግሞ ጓደኞቻችን ደግሞ አያርፉም አይደል? እሺ ምን ይሻላል እንደው ምን ልትሆኚ ነው አሁን እንደዚህ ሆነ ይሄን ከሰርን ምናምን እንደው ምን ይሻላል ሲላችሁ አፍ የሚያስይዘው መልሳችን እግዚአብሔር ያውቃል ማለት ነው። እስኪ እግዚአብሔር ያውቃል በሉ። ድገመው። ሶስተኛ አያሳርፍም። ይሄ ያውቃል አያውቅም? እኛ እናውቃለን። በቃ ምን ልትሆን ነው ስትባል እግዚአብሔር ያውቃል። እሺ ከወደቅን ምንድን ነው የምንሆነው? ምንድን ነው የምንሆነው ከወደቅን? አያችሁ እርፍ ምን አገባኝ፣ ፈጥሮኛል፣ አበላሃለሁ አጠጣሃለሁ ብሎኛል አይደለ? ምንም አይፈጠርም። አይዟችሁ ምንም አይፈጠርም። ያለነው የእግዚአብሔር መዳፍ ላይ ነው ያለው። አብርሃም እንኳን በዚህ የጭንቅ ሰዓት ላይ ተራራው ትንሽ እኮ ነው የቀረው። በህይወቱ ማድረግ የሚችለው በጣም ከባዱን ነገር ሊያደርግ ነው። የገዛ ልጁ ላይ ለዛውም ያልጠገበው በእርጅና ዘመኑ የወለደው ልጁ ላይ ሰይፍ ሊያነሳ መንገድ እየጀመረ ምን ልትሆን ነው ሲባል ሊል የሚችለው ነገር መስዋዕቱን እግዚአብሔር ያዘጋጃል። መስዋዕቱ እኮ ይስሐቅ እኮ ነው፣ እያየው ነው እኮ፣ ግን እግዚአብሔር ያዘጋጃል አለ። ደረሱ። ትርጓሜያችን ላይ ስታነቡ ይስሐቅ ገባው ማን እንደሆነ መስዋዕቱ እና ምን እንዳለው ታውቃላችሁ? አባቴ ሆይ አለው እንደው ድንገት አይኔን አይተህ እራርተህልኝ እግዚአብሔርን ከመታዘዝ ወደ ኋላ እንዳትል አይኔን ምን በለው ሸፍነው ሰራዋል። እናቶቻችን ዳቦ ሲቆርሱ ታውቃላችሁ ምን ይደረጋል? ለምን ይመስላችኋል? ይሄ ይስሐቅ ምሳሌ እኮ እና ገልብጠኝ በሆዴ ያርገኛል። ታምናላችሁ? የ10 ምናምን ዓመቱ ይስሐቅ እኮ ነው እንደዚህ ያለው። አባትና ልጅ ከባዱን ነገር ለማድረግ ለእግዚአብሔር ብለው እርስ በርስ ተባበሩ። ልጅ በገዛ አባቱ ለመታረድ ሲል ራሱን ሰጠ። አባት የገዛ ልጁን ለማረድ አንድ ላይ ተጋገዙ። ምክንያቱም ይኸውላችሁ የእግዚአብሔርን ትእዛዝ ከመጣስ በአባት መታረድ ስለሚቀል ነው። እየሰማችሁኝ ነው ወይ? ስለሚቀል ነው። አብርሃም በጣም ከሚወደው ይስሐቅ ይልቅ እግዚአብሔርን በጣም ይወደዋል። ከሁሉ ነገር በላይ እነሱ እግዚአብሔር የህይወታቸው ትልቁ ርዕሳቸው፣ አምዳቸው፣ ንጉሳቸው እግዚአብሔርን ከማጣ ልጄን ባጣ ይቀለኛል፣ እግዚአብሔርን ከማጣ እናት አባቴን ባጣ ይቀለኛል። በዚህ ልክ ነበር ለእግዚአብሔር የሚታዘዙት እነሱ። ታሪኩን እንዳያችሁት ሰይፉን ሊመዝ ሲል የእግዚአብሔር መልአክ መጥቶ አቁም አለው። እንግዲህ አንድ ልጅ ለኔ ያልከለከልክም የእግዚአብሔር ትእዛዝ እንደምትፈጽም እንደምትወደኝ በዚህ አውቄያለሁ አለው። እንዳለውም አብሮ ከይስሐቅ ጋር ወደ ሎሎቹ ተመለሱ። ከዛ ወደ ቤትም አብሮ ተመለሱ። እናታችን ሳራ ምንም የምታውቀው ነገር የለም። ሲመጡ መጡልኝ ብላ የተቀበለቻቸው ምንም የምታውቀው ታሪክ የለም። አንዳንዴ ትምህርት ቤት የሆነ ነገር ተፈጥሮ ህይወታችሁ ላይ ቀን አሳልፋችሁ ቤተሰብ ምንም ሳይገብታችሁ አታውቁ። ምንም ነገር እንዳልተፈጠረ ፊታችንን አጣጥበን ምናምን ቆስለንም ከሆነ ሸፈንፈንፈን አድርገን አደለ ግብት ሰላም ዋላችሁ ብለን ማለት እግዚአብሔር አያችኋል። እንደዚህ አይነት ቀን እንዴት እንዳሳልፈን ትዝ ይላችኋል አደለ? እንዴት ነው እናቴ ብታቅ እንዴት ነው መሆነው፣ አባቴ ቢያቅ እንዴት ነው ቢሆነው ብለን እንደዛ ቀኑ ሙሉ ፈርተን ወይ ደግሞ በቃ ገደሉን ብለን እንደው ጌታዊ ገብርኤል ወይ ምናምን ብለን ጸልየን ሄደን ምሳ በላህ ምናምን የሚል ነገር ይገጥመን አይደለ? ብዙ ጊዜ እንገረፋለን ብለን ያሰብንበት ቀናቶች አልተገረፍም አይደለ? ትገረፋላችሁ አስተያየቱ ምንም ሳይፈጠር እግዚአብሔር ያንን ሁሉ ጭንቅ አሳልፎለት ገባ።
ለምንድን ነው አሁን የይስሐቅን ታሪክ ያነሳነው ነው? ቅዱስ ጳውሎስ ወደ ሮሜ መልእክት ምዕራፍ 7 ቁጥር 19 ላይ ምን ይላል መሰላችሁ? አብራችሁም ትላላችሁ፣ ሁላችሁም ትላላችሁ። እሺ የምወደውን በሉ በጎ ነገር አላደርግም፣ የማልወደውን ክፉ ነገር አደርጋለሁ። ይሄ እንግዲህ የሁላችንም ህይወት ነው። በተለይ ደግሞ ወጣቶች የመጀመሪያው ማድረግ የምንፈልገው በጣም ብዙ ነገር አለ። በጣም ብዙ ማድረግ የምንወዳቸው ራሳችን ህይወታችን ላይ ማየት የምንፈልገው በጣም ብዙ ነገር አለ። ብዙ መጸለይ እንፈልጋለን፣ ንስሐ መግባት እንፈልጋለን፣ ስጋው ደሙ መቀበል እንፈልጋለን፣ አስቀዳሽ መሆን እንፈልጋለን፣ አንባቢ መሆን እንፈልጋለን፣ ጎበዝ ተማሪ መሆን እንፈልጋለን። ከምንም ነገር በላይ ከሰዎች ጋር በጣም በሰላም የሚኖረው ሰው የምትኖረው ሴት መሆን እንፈልጋለን። ግን አልቻልንም። ማድረግ የምንፈልገው ነገር አለ። ቱዱ ሊስት አለን፣ እንደረድረዋለን፣ አንዱንም ቲክ አናደርገውም፣ አይፈጸምም። ፕላን እናደርጋለን። የዛሬ ዓመት 2018 ምናምን ብለናል፣ አናደርገውም። ራሳችን እናውቀዋለን። ምክንያቱም 2017 ላይ እንዴት እንደሆነ ስለምናውቀው ማለት። ሁሌ ግን የሆነ ራሳችን ላይ ማየት የምንፈልገው ማንነት አለ የለም? አለ አይደል? ግን አድርገናል፣ አቅቶናል። ሰው ለምንድን ነው ይህን ማድረግ ያቃተ ቢባል ብቸኛ ሊል የምንችለው ነገር ምንድን ነው? አቅቶኝ ነው። በቃ ስላልሞከርን ነው እንዳይባል እንደኛ ያልሞከረ የለም። ምን ያላረግነው ነገር አለ አይደል? በጧት ተነስቶ የጧት ሌሊት ተነስተን አንባቢ ምናምን ለመሆን ስንት ያላረግነው። በጊዜ ተኛን ግን አይሆን። የሆነ ነገር እንጣለን፣ እንጠጣለን፣ ቡና። ምን ያላረግነው ነገር አለ ጎበዝ ተማሪ ለመሆን። በተለይ ደግሞ ጥሩ መንፈሳዊ ኦርቶዶክሳዊ የሆነ ወጣት ለመሆን ያላረግነው ነገር የለም። ግን አልቻለም። ደግሞ በዚህ ቢበቃን ጥሩ ነበር። ወደዚህ ትኩረታችሁ በዚህ ቢበቃን እኮ ጥሩ ነበር። የማንወደውን ክፉ ነገር ምን እንላለን? እናደርገዋለን። በተቃራኒ ሁላችንም የሆነ ማድረግ የማንፈልገው ግን በየቀኑ የምናደርገው ኃጢአት አለ። ሁላችንም ያሰቃየን፣ ራሳችንን በመስታወት ስናይ እንድንጠላው ያደረገን፣ እኔማ ገብርኤል መግባት አይገባኝም እንድንል ያደረገን፣ ክራችንን እንድንበጥስ ክርስቲያን ልባል አይገባኝም እንድንል ያደረገን፣ ከሰው በታች ከጓደኞቻችን በታች ያደረገን፣ ቶሎ ተሰባሪ እንድንሆን ያደረገን፣ ቶሎ እንዲከፋን፣ ቶሎ እንድናለቅስ፣ በአንዴ ትዝ እያለ እያሸማቀቀ ራሳችን እንድንጠላ የሚያደርገን የሆነ ኃጢአት አለ፣ የሆነ ድክመት አለ። ከእግዚአብሔር የሚያርቅ እንፈልጋለን እኮ ወደ እግዚአብሔር መቅረብ ግን አንችልም። ምለናል፣ ተገዝተናል፣ ተስለን እናውቃለን። ገብርኤል ይህንን ኃጢአት ከኔ ከነቀልክልኝ ብለን እናውቃለን፣ ግን አልቻልንም። ሁሌ ራሳችንን ስናደርገው ነው የምናገኘው። ሁሌ ስናደርገው ነው የምናገኘው ራሳችንን። ሞታችንን እንድንመኝ አድርጎናል ይህ ኃጢአት። ሞታችንን እንዲሆኖ ከመኖርማ ብለናል ሁላችንም። መብራት አጥፍተን መኝታ ቤታችንን ቆልፈን የምናደርገው አንፈልግም እኮ እውነት አንፈልግም እንደዚህ መሆን። ለምንድን ነው የምታደርገው ቢባል ለዚህኛው ደግሞ አንድ መልሳችን ምንድን ነው? ወድጄ አይደለም እኮ አይደል? ወደን ነው? ወዳችሁ ነው? አይደለም። መተው እኮ ፈልጋለሁ። ሰርች አድርገናል ሃው ቱ ስቶፕ ምናምን ብለን ድረሱ ግን አልቻለም። ምን ያላረግነው ነገር አለ? ሄደን መጨረሻ ላይ ተስፋ ቆርጠን ራስህን አጥፋ ሚል ድምፅ ነው ጆሮአችን ላይ የሚያቃጭው። በቃ እንዲሆነ ከምትኖር ኑሮ ነው እንዴ? ኑሮ ነው ወይ? ሁልጊዜ ድብብቆች ሰዎች እንዳያውቁብን ያንን ኃጢአት፣ ክፉ ልማድ፣ አመል፣ ሱስ ይዞን ብንፈልግ እኮ ጥሩ ነው ግን አይደለም። አንዳንዴማ ሁለት ማንነት ያለንም ይመስለናል። ያንን ነገር ሲያደርገው ደስ የሚለው ከዛስ አድርጎት ሲጨርስ ደግሞ የሚከፋው ማንነት አለ አይደል? እኛ የትኛው ነን? እሺ ቤተክርስቲያን ስንመጣ ሰላም ይሰማናል። ይዛ መጥፎ ቦታ ስንሄድም ሰላም ይሰማናል፣ ደስ ይላናል። ያኛው ግን ኃጢአቱን አድርገነው ስንጨርስ ሁሌ ልባችን ይቃጠልብናል። በትክክል ራሳችን ላይ ተስፋ እንድንቆርጥ አድርጎናል። ለምን? ሰው መሞከር እስከሚችለው ሙከራ ድረስ ሞክረናል። አልሞከራችሁ እንዴ? ሞክረናል ግን አልቻልንም ነው። የሆነ ክፉ ልማድ አለ፣ የሆነ ሱስ አለ፣ የሆነ ሰው አለ። ከዚህ በኋላ አላወራውም፣ ቴክስት አላረግለትም ብለን ምናረግለት የሚያመላልሰን ማለት ነው። የሆነ ቦታ አለ።
እግዚአብሔር ስለዚህኛው ስለተቸገርንበት አንዱ ኃጢአት ምን እንደሚለን ታውቃላችሁ? የምትወደውን አንዱ ልጅህ አርገህ የወደድከውን ኃጢአትህን ምን በልልኝ ሰዋልኝ ነው የሚለው። ሁላችንም ለእግዚአብሔር ብለን መሰዋት ያቃተን ይስሐቅ አለን። ዛሬ እንደዚህ እንደበዛችሁ በየሳምንቱ የሚካሄደው የግቢ ጉባኤ መርሃ ግብር ላይ አትበዙም። የሚያስቀራችሁ የሆነ ይስሐቅ አለ። ጸሎት እንዳናደርግ የሚያደርገን ማታ ራሳችን እንድንጠላ አድርጎን ጠዋት ስንነሳ ይህንን ባደረግኩበት እጄ ይህንን በሰራሁበት ሰውነቴ የጸሎት መጽሐፍማ አልይዝም ብለን ጸሎት እንዳናደርግ የሚያደርገን ይስሐቅ አለ። መሰዋት አቅቶናል። እግዚአብሔር ደግሞ ያቺን ነው የሚለው፣ እሱን ነገር ተውልኝ ነው፣ ለእኔ ብለህ ተውልኝ። እና ምንድን ነው የምናደርገው? በጣም ብዙ ጊዜ ከዚህ ነገር ውጡ፣ ይህንን ኃጢአት ተዉ ምናምን እንባላለን። እንዴት መውጣት እንዳለብን ግን አናውቅም አይደለ? ንስሐ ግቡ ይባላል። ንስሐ መግባት እንዳለብን እኮ እናውቃለን ለዚህ ኃጢአታችን። ግን እንዴት ነው ምን ተወው ነው? ደከማችሁ? እንቀጥል። የመጀመሪያው ነገር መፍትሄ ነው። አሁን የመጀመሪያው ነገር ይስሐቅን መለየት ነው። ያን ይስሐቅ ብቶ ወደ እግዚአብሔር የሚያቀርበኝ ብሰዋለት ለእግዚአብሔር ተወው የሚለኝ ነገር ምንድን ነው? እስኪ አንድ ቀን ዛሬ ቤታችሁ ቁጭ ብላችሁ እስኪ መብራታችሁን አጥፍታችሁ ቁጭ ብላችሁ ከራሳችሁ ጋር ምንድን ነው ከእግዚአብሔር እያራቀኝ ያለ እኔ በየቀኑ እያደረግኩት ያለው መጥፎ ነገር ምንድን ነው? መተው እንዳለብኝ እያወቅኩ ግን የማደርገው ነገር ምንድን ነው? ለዩት። ይስሐቃችሁ ያን የምንቸገርበትን ነገር እንለየው። ቁጭ ብለን ስለ ጉዳዩ እናስብ። መቼ ነው እንደዚህ አይነት ሰው የሆንኩት? መቼ ነው የጀመርከው ያንን ኃጢአት? ማን ያስለመደ? እንዲህ ነው የገባው? ቁጭ ብለን ሪያሊቲውን ፌስ እናድርግ እስኪ። ሆነን አንድ ቀን ስልካችንን ወደ ጎን ወርረን ከራሳችን ጋር እናውራ። ከእግዚአብሔር እያራቀኝ ያለ አንድ ነገር እግዚአብሔር እንድተውለት የሚፈልገው ያ ነገር ምንድን ነው ብለን እናስብ። ይመጣልናል አይደል? ሰው ሊሆን ይችላል፣ ጊዜ የለኝም ምናምን ልንል እንችላል። ትምህርት ይስሐቃችሁ ሊሆን ይችላል። የምታጠናው ጥናት መጽሐፍ ቅዱስ እንዳታነብና ጸሎት እንዳታደርግ ወደ ቤተክርስቲያን እንዳትሄድ የሚያደርግ ከሆነ ይስሐቅ ነው፣ መተውን ያለብህ። ምክንያቱም እግዚአብሔር እንኳን ከትምህርት ከአባትና ከእናትም ስለሚበልጥ ተናግሯል ክርስቶስ በወንጌል። ማንም ከኔ አብልጦ እናትና አባቱን ቢወድ እህት ወንድሙን ቢያስበልጥ የተረገመ ይሁን ነው የሚለው። ከእናት ከአባት በላይ የሚወደድ እግዚአብሔር አይታችኋል። ቅድም ነግሬያችኋለሁ አብርሃም ምን ያህል እግዚአብሔር እንደሚወዱ አይደለ? የሚተውለት አምላክ ነው። ብዙ የሚተውለት አምላክ ነው። ብዙ ነገር ሁሉ ነገሩን የሰጠን አምላክ እኮ ነው። ራሱን የሰጠን ክርስቶስ። እንለየው አንድ ቀን ቁጭ ብለን ምንድን ነው እየሆንኩ ያለሁት? በሕይወቴ ምንድን ነው እያደረኩ ያለሁት? ይህ መንገድ ያዋጣኛል? ክርስቶስን እኮ በየቀኑ እንዲሰቃይ እያደረኩት ነው። ባዳነው ሰው እንዲበደል እያደረኩት ነው። ታውቃላችሁ አንድ ክርስቶስ እንግዲህ የእሾህ አክሊሉን ካያችሁት 3000 ነው እሾህ አክሊሎቹ በቁጥር 70ዎቹ ጭንቅላት ውስጥ ገብተዋል፣ ወደ ውስጥ ገብተዋል። ምን ያህል ሊያመው እንደሚችል አስቡ። አንተ ያንን ኃጢአት ስትሰራው ሌላ 71ኛ እሾህ እየጨመርክ በእጅህ በእንጨት እየቆሰቆስክ እንዲያመው እያደረገው ክርስቶስን ድጋሚ እየሰቀልነው ነው ያንን ኃጢአት ስናደርገው። እስከ መቼ ነው የወደደኝ ጌታ ላይ እንደዚህ የምጨክነው እና እንደዚህ የሚያደርገኝ ነገር ምንድን ነው ብለን አንድ ቀን ቁጭ ብለን ከራሳችን ጋር እናወራ። ከዛስ ያ ክፉ ልማድ ያ ክፉ ኃጢአት ህይወታችን ላይ ያመጣውን ኢፌክት ቁጭ ብለን እናስበው እስኪ። ምን እንዳደረገን፣ እንዴት ከሰው በታች እንዳደረገን፣ መረጋገጫ እንዳደረገን። እውነት ራሳችን መስታወት ላይ ስናየው እኮ ጥሩ ስሜት ነበር ሊሰማን የሚገባው። በዚህ ልክ ራሳችን እንድንጠላ እንዴት እንዳደረገን። ዛሬ ለምሳሌ ቁጭ ብላችሁ ስለ አንድ ጓደኛችሁ ግን ስላደረገው ክፋት በየቀኑ ብታስቡ ነገ ሄዳችሁ ያስጠላችኋል። አይ ሰውዬ ለምን ምኑን ብቻ ስላሰባችሁ። እየሰማችሁኝ ነው? ከደከማችሁ ይቅር ምኑን ካሰባችሁ ነው ያስጠላችሁ። የለ ሰውየው ስለ ኃጢአታችሁ ክፋት አስቡ። ምን እንዳረጋችሁ፣ እንዴት እንደበደላችሁ፣ እንዴት እንደወጋችሁ፣ ያዳናችሁ ክርስቶስ ላይ እንዴት ጀርባችሁን እንድታዞሩ እንዳረጋችሁ አስብ ቁጭ ብለህ። ያን ያስጠላሃል ምን እንዳደረገ ሲገባ። እኛ እኮ ስላልገባን ነው። ይሄ ስልካችን እንዴት መጫወቻ እንዳደረገን፣ እንዴት ገዢ ባሪያ እንዳደረገን ብናቅ ድሮ እንወረውረው ነበር፣ ድሮ እንጥለው ነበር። ያ ሰው ያ ጊዜ እንዴት ከእግዚአብሔር እንዳራቀን፣ ነፍሳችንን በዓይናችን ብናያት እንዴት ጉስቁል እንዳለች ብናይ እናዝንላት ነበር። ፊታችሁ ላይ ማዲያት ቢወጣ እኮ ትደነግጣላችሁ
አይደለ? ትንሽ ጠቆር ብትሉ የሆነ እንደው ግርጥት ብትሉ ትደነግጣላችሁ። አረ የሆነ ክሬም ልቀባ ሰርች ምናምን። ነፍስህን ብታያት እንዴት ልትሆን? ምን ልንሆን ነው ነፍሳችንን ብናያት? ስለዚህ ቁጭ ብሎ ማሰብ ያስፈልጋል። ሶስተኛው መጸለይ ነው። ጸሎት አይኑ በጣም ከባድ ነው። ያንን በጣም ምንጠላውን ኃጢአት ማታ አድርገን ጠዋት ለጸሎት መቆም በጣም ከባድ ነው። በጣም ከባድ ነው። ያቃጭላል። አታፍርም ይላል። አታፍሪም? ምንም እንዳላረገ ሰው ጭራሽ ጸሎት መጽሐፍ ይዘህ እግዚአብሔር ፊት አይንህን በጨው አጥበህ ይላል። ይከብዳል። እግዚአብሔር ይኸውልህ ከመነሳትህ እንጂ ከውድቀትህ ምንም የለው። ልጄ ተነሳልኝ፣ ልጄ ጸሎት ሊያደርግ ተነሳልኝ ነው የሚለው። ዲማታ እንደዛ አድርገህ አንተ አይደብርህም የሚል እግዚአብሔር የለም። እንደዚህ አይነት አባት አይደለም እግዚአብሔር። ባደረግከው ትላንት ባደረግከው ኃጢአት የሚያሸማቅቅህ አባት የለም። እንደዚህ አይነት እግዚአብሔር አይደለም ያለን እኛ። አንድ ሕፃን ልጅ መራመድ የማይችል ሕፃን ልጅ አባ ገብረ ኪዳን ሲያስተምሩ አንድ መራመድ የማይችል ሕፃን ልጅ ድንገት ስኳር ቢደፋ ተነስቶ አንስቶ ቢደፋ እናትየው መራመዱን የሚያስደንቃት ስኳር መድፋቱን የሚያናዳት ለአንተ ለጸሎት መቆምህ ነው እግዚአብሔርን የሚያስደስተው። ትላንት ያደረግከው ኃጢአት አይደለም፣ ለሱ ተስፋ ነው። አንድ ቃል ልንገራችሁ፣ ያንን በሕይወታችሁ የምትጠሉትን ኃጢአት ማታ አድርጋችሁ ጠዋት ለመጸለይ አቅም ካላችሁ ምንም ታሸንፋላችሁ። ምንም። እንደዚህ አይነት ሰው በእግዚአብሔር ምሕረት የሚተማመን ሰው አይኑ በጣም ድፍረት ምናምን እንደሚመስል ነጠላሽን አድርገሽ እንዳደረግ ነው ያንን ኃጢአት እንደሰራ ነው ነጠላችን አድርገን ጸሎት ለማድረግ መነሳት አለብን። ተስፋ እንዳትቆርጡ እና በየቀኑ ስለዛ ኃጢአት እግዚአብሔርን እንለምነው። ሉቃስ 18 ላይ አንድ ባልቴት አለች እና አንድ ሰውን የማይፈራ እግዚአብሔርን የማያፍር አንድ መኳንንት ነበር፣ ሀገረ ገዢ ነበር እና ሁሌ በሩ ላይ ቆማ ፍረድልኝ 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 እያለች ትለምነዋለች። ሁሌ እኮ ነው፣ ተስፋ አትቆርጥም። ሰውየው ሰውን የማያፍር እግዚአብሔር የማይፈራ ነው። ምንም አይመስለውም፣ ደንታ የለውም፣ ምንም አይመስለውም። እሷስ ተስፋ አትቆርጥም። የሆነ ቀን ስለ ንዝናዜዋ ሲል ፈረደላት። ስለምኗ? ስላዘነላት፣ ፍርዱ እንደሚገባት ስላወቀ ነው። ስለምኗ ነው? በቃ ነዘነዘችው። ፊቷን ማየት አይፈልግም። ለዛ ብሎ ፈረደላት፣ የምትፈልገውን ሰጣት። ይሄ ሰውን የማያፍር እግዚአብሔር የማይፈራ መኳንንት እንዲህ ካደረገ የሞተልን ክርስቶስ ስለ አንድ ጉዳይ ብነዘነዘው እሺ አይለን? እንለምነው ስለዛ ጉዳይ። ጌታ ሆይ ይህንን ኃጢአት ከሕይወቴ ነቅለህ አውጣልኝ። ልብ አንድ ቦታ ነው ያለው። እዛች አንድ ቦታ ላይ መቀመጥ የነበረብህ አንተ ነበርክ። ግን የነገሰው ይህ ኃጢአት ነው፣ ይሄ ሰው ነው፣ ይሄ አመል ነው፣ ይሄ ንግግር፣ ይሄ ስድቢ ነው እና ነቅለህ አውጣልኝ። ከአንተ የሚበልጥ ነገር ሕይወቴ ላይ አይኑርብኝ። ጌታ ሆይ ሁልጊዜ እለምንሃለሁ፣ በፊትህ ሰግጄ እያለቀስኩ እለምንሃለሁ። ከዚህ ውጪ ሌላ ርዕስ የለኝም። ምክንያቱም ይህ ይስሐቄ፣ ይህ ለአንተ ብዬ መሰዋት ያቃተኝ ነገር ሕይወቴ ላይ ገዝፎብኛል። ካንተ በላይ ላስበልጠው አልቻልኩም። ክርስቶስ ሆይ ካንተ ላስበልጠው አልቻልኩም። በእኔ የሚያምን ምንም ማድረግ ይቻላል ብለሃል። ጌታ ሆይ አምናሃለሁ፣ ይህን ኃጢአት ከሕይወቴ ነቅለህ አውጣልኝ ብላችሁ በየቀኑ እግዚአብሔር መለመን። ያቺ 12 ዓመት ሙሉ ደም ሲፈሳት የነበረች ሴት አስቡት። 12 ዓመት ኮንቲኒስሊ ደም ይፈሳት ነበር። ቀጥ ብሎ ቆመ። ይሄ የኃጢአት ደማችን የሚቆመው ምናልባት ከአንድ ቀን በኋላ ሊሆን ይችላል ለኛ፣ ምናልባት ደግሞ ከ20 ዓመት በኋላ ሊሆን ይችላል። ዋናው ምን መሆኑ ነው? መቆሙ ነው። ስለዚህ በየቀኑ እግዚአብሔርን ጠይቁት። አቁምልኝ ይሄን የኃጢአቴን ደም ብለን በየቀኑ ስፔሲፊካሊ ስለ ኃጢአቱ ስለዛ ስለምንቸገርበት ነገር እግዚአብሔርን በየጊዜው መጠየቅ። እግዚአብሔር ምን ያህል እንደምንፈልገው ሲያቅ፣ ምን ያህል ይሄ ነገር እንደጠላ ነው ሲያቅ፣ እሱ አንድ ቀን ከዚህ ኃጢአተኛ ነፃ የሚያወጣበት ቀን ይመጣል። ያንን ቀን ያቅርብልን። ሶስተኛውና ዋነኛው ነገር ተስፋ አለመቁረጥ ነው። ይህን እንግዲህ በጣም ብዙ ጊዜ ተነጋግረናል። አንድ ወደ አቡነ ሺኖዳ ይሄድና አባቴ እኔ ሰለቸኝ፣ ሁልጊዜ እነሳለሁ፣ ከዛ ወድቃለሁ፣ እነሳለሁ፣ ወድቃለሁ፣ ንስሐ ገባለሁ፣ አሁንም ወድቃለሁ፣ መረረኝ በቃ እና ይሄ የመጨረሻ በቃ ምክሬ ነው፣ እርሶን ለመቀበል የምመጣው የመጨረሻ ነው፣ በቃ መሮኛል አላቸው። ልጄ እኔ ምንም ምልህ ነገር የለም፣ ግን ቅድም የተናገርከትን አረፍተ ነገር ላስተካክልልህ አሉት። እሱ ምንድን ነው ሲል የነበረው? እነሳለሁ፣ ከዛስ? ልጄ አረፍተ ነገሩን ቀይረው ቅደም ተከተሉን አሉት።
ምን ሆነ? ከዛስ እስኪ ወድቃለሁ በሉ ሁላችሁም በሉ። ከዛስ እኛ እያሰበን ያለነው ስንቴ እንደተነሳን አይደለም፣ ስንቴ እንደወደቅን ነው እያሰበን ያለነው። ስለዚህ በወድቅም እነሳለሁ በሉ። አሁን ንስሐ ለመግባት ምክንያት አድርገን እያቀረብን ያለውን ነገር ይህንን ነገሬን ሳልተው እንዴት ንስሐ እገባለሁ? ይህን ክፉ ልማዴን ሳልተው እንዴት ሥጋው ደግሞ እቀበላለሁ? ድጋሚ በወድቅስ ሲላችሁ ጭንቅላታችሁ ምን ትሉታላችሁ? በወድቅም እነሳለሁ በሉ። ይሄ ትልቅ የላይፍ ፕሪንሲፕል ነው። በወድቅም በሉ። ከዛስ በቃ እነሳለሁ፣ ጠላቴ ደስ አይበልም። ስትወድቁ እነሳለሁ በሉ። የሚያነሳ እግዚአብሔር ከእናንተ ጋር ነው። ክርስቶስ ኃጢአተኞችን የሚጸየፍ ምናምን ጌታ እንዳይመስላችሁ ስንወድቅ የሚያፍርብን የሚሸማቀቅብን አይ ይሄ መቼም ሰው አይሆንም ብሎ ተስፋ የሚቆርጥብን አባት የለንም። እንዳትረሱ። እግዚአብሔር ተስፋ ካልቆረጠባችሁ ምን ትፈልጋላችሁ? ስለዚህ በየቀኑ መነሳት፣ መውደቅ፣ መነሳት። እግዚአብሔር አንድ ቀን ተነስቼ እንድቀር ያደርገኛል። ደግሞ ምስክር ሰጥቶናል እኮ ኦግስቲን ምን አለ? ጌታ ሆይ እቀርብሃለሁ፣ ኃጢአቴ ታርቀኛለች፣ እቀርብሃለሁ፣ ኃጢአቴ ታርቀኛለች አለ። ግን ተስፋ ቆርጬ ደግሞ የሆነ ቀን ልርቅህ ስል የሆነ ቀን ያቀመስከኝ ፍቅርህ ትስበኛለች። እንደው ምንም ብንወድቅ ኃጢአተኛ ብንሆን የሆነ ጊዜ ጎበዝ አልነበርንም? ትዝ አይላችሁም? እነዛ ሳምንታት የሆነ ጊዜ እኮ ጸሎት ማድረግ ጀምረን ነበር አይደል? የሆነ ጊዜ ጸበል እንዴት ነበር? የሆነ ጊዜ ጥሩ ነበር። የሆነ ጊዜ ትተነው ነበር ኃጢአቱን። የሆነ ጊዜ ንስሐ ገብተናል ተሳክቶልን። የሆነ ጊዜ ቆርበናል። ያቺ ቀን ተስፋችሁ ትሆናችሁ። ማድረግ እንደምትችሉ ተስፋችሁ ናት ያቺ ቀን። እኔ እኮ የሆነ ቀን ተነስቼ አውቃለሁ በሉ። ለእኔ አዲስ አይደለም መውደቅ፣ መነሳትም አዲስ አይደለም። አውቀዋለሁ ጣዕሙን። እግዚአብሔር ሰዎችን ያለ ተስፋ አይተውም። ምንም ቢሆን ጎበዝ የነበርንበት የሆነ ቀን ነበር። ያቺን ቀን እየመነዘራችሁ ኑሩ። እንዲች ብላችሁ ተስፋ እንዳቆርጡ በፍጹም። በተለይ በመንፈሳዊ ሕይወታችሁ ተስፋ እንዳቆርጡ። ምንም ብትቆርጡ በእግዚአብሔር ተስፋ እንዳቆርጡ። እሱ ሁልጊዜ ባለበት ቆሞ የሚጠብቅ አምላክ ነው። አዎ በጣም ርቀነዋል። ወደኋላ ዞር ብለን ስናየው የራቅነው መንገድ በጣም ሩቅ ነው፣ ግን ባለበት ነው የቆመው። ወደኋላ አላፈገፈገም። እሱ አለ። ክርስቶስ ትተነው በሄድንበት ቦታ ቆሞ የሚጠብቀን ብቸኛው ራሱ ክርስቶስ ብቻ ነው። እጁን ዘርግቶ በየቀኑ የልባችን በር እያንኳኳ የሚጠብቅህ ክርስቶስ አለ። እስክትነሳ ብቻ የሚጠብቅ፣ ለምን ወደቅ ሳይሆን ለምን አልተነሳህም የሚልህ ማለት ነው። ስጠብቅህ ነበር እኮ የሚልህ አምላክ አለ። ለማን ብላችሁ ነው ተስፋ የምትቆርጡት? ለማን ብላችሁ? የፈጠረ የጎዳኸው የበደልከው ክርስቶስ እኮ ተስፋ አልቆረጠብህም። አንተ በድለኸው እሱ ተስፋ አልቆረጠብህም። ለምን ተስፋ ትቆርጣለህ? አንድ ቀን ሰው ሆናለሁ። እስኪ አንድ ቀን ሰው ሆናለሁ በሉ። ኧረ ከልባችሁ በሉ ባካችሁ። እንሆናለን። ያረገናል፣ ያርገን። ተስፋ እንዳትቆርጡ። እዚህ ምድር ላይ ትልቁ ኃጢአት ምንድን ነው ካላችሁኝ፣ ተስፋ መቁረጥ፣ ራስን ማጥፋት ነው። ስርየት የሌለው ኃጢአት ምንድን ነው ካላችሁኝ፣ ራስን ማጥፋት ነው። መጽሐፈ ብርሃን ላይ ምን ይላል? እግዚአብሔር እያለቀሰ ይፈርዳል ይላል። እያዘነ የሚፈርድበት ነገር ኃጢአት ቢሆን ዝር እንዳይል የሀሳብ ጭንቅላታችሁ ዝር እንዳይል መኖር ይሻላል። እሺ ደግሞ ትንሽ ኑሩ። እውነት ትንሽ መኖር መልካም ነው። እግዚአብሔር ለምን በዚህ በወጣትነታችሁ ያለ ዕድሜያችን እኮ ነው አይደል? በዚህ ዕድሜያችን እኮ እኛ መቦረቅ ምናምን ነበር የነበረብን። እንደዚህ ነገር እንኳን ነበር ማሳለፍ የነበረብን አይደለ? አልነበረም እኮ። ግን ለምን እንደሆነ የሚያሳይበት ቀን ይመጣል። እሺ ዮሴፍ በወንድሞቹ መጠላቱ፣ መሸጡ፣ ጉድጓድ ውስጥ መሆኑ፣ ባሪያ መሆኑ፣ ከዛ መታሰሩ፣ በሐሰት መመስከሩ፣ እነዚህ ሁሉ ነገሮች ለንግስና ነበር። አንተ ለምን በዚህ በኩል እያሳለፈ እንደሆነ የምታውቀው መጨረሻ ላይ ነው። ጠብቀው እግዚአብሔር። እስኪ ጠብቀሃለሁ በሉ። ባለሁበት ቆሜ በሉ። ምን እልሃለሁ? ጠብቁት እግዚአብሔር። አንድ ቀን እኛ ሲደክመን እኛ ተስፋ ትተነው በቃ ለእሱ ስንተወለት እሱ ያነሳናል። ሌላኛው ድካምን ማመን ነው። እሺ እራሳችሁ አትታገሉ። ድካምን ማመን ትልቅ ነገር ነው። ለዚህ አንድ ነገር ልንገራችሁ ልጨርስ። ዲያብሎስ እግዚአብሔር እንደዚህ ይለዋል፣ ብርቱዎቹን ለእኔ ተዋቸው። እየሰማችሁኝ ነው? እየሰማችሁኝ ነው ወይ? ብርቱዎቹን ለእኔ ተዋቸው፣ እነሱ አያውቁትኝም።
ደካሞቹን ግን አልችላቸውም፣ ምክንያቱም ድካማቸውን ስላመኑ ወደ አንተ መጥተዋል። ወደ አንተ የመጣውን ደግሞ አልችለው። እየሰማችሁ ነው? እንችላለን እኛ። ትችላላችሁ መሰለኝ። ትችላላችሁ ወይ? ማን ይችላል? እሱ ያሸንፍልን። ተውት አውጣችሁ። ጌታ ሆይ እኔ ከዚህ በኋላ ማድረግ የምችለውን ነገር ጨርሻለሁ፣ አንተ ጉልበት ካልሆንክኝ በስተቀር አንተ እጅህን ካላስገባህበት በቀር እኔ ትቼዋለሁ። ድካማችን አምነን ስብር ብለን መተን ማልቀስ ነው። እኛ ዝም ብለን ንስሐ እንግባ፣ ዝም ብለን ስጋው ደግሞ እንቀበል፣ ዝም ብለን የወደቅን ቶሎ እንነሳ። እግዚአብሔር ትጋታችንን እሱን ለማስደሰት ብለን የሄድነውን ርቀት አይቶ አንድ ቀን ይምረናል። ስለዚህ ድካምን አምኖ ወደ እግዚአብሔር መቅረብ ነው። ተስተካክሎ ንስሐ መግባት የለም። የሚያስተካክልህ ንስሐ ነው። ሐኪም ቤት ናት ቤተ ክርስቲያን፣ ሐኪም ቤት ናት። ሰው እንዴት ነው ሲሻለኝ ሄዳለሁ ይባላል ሐኪም ቤት? ሞኝነት እኮ ነው። ቆይ ትንሽ ተስተካክይ እቺን ነገር ስቶ ንስሐ ገባለሁ ቤተክርስቲያን ሄዳለሁ አይባልም። እውነት የሚያስተካክለን ንስሐ ነው። ልቤ ይደንድኖብኛል አይደለ? ምንም እየተሰማኝ አይደለም። አሁን እንደዚህ እያወራህ እንኳን ምንም አይሰማኝ፣ ምን እንደምታወራ አልገባኝ። ችግር የለውም ንስሐ ገብተህ ሞክረው። ችግር የለውም ንስሐ ገብተህ ሞክረው። ልብህን እንዴት እንደሚሰብረው ታያለህ፣ እንዴት እንደምታለቅሽ ታየዋለሽ። ሞክሩት እስኪ። ስንት ነገር ሞክረናል። የሆነ ነገር መጣ ሲባል ፋሽን ምናምን ስንት ነገር ሞክረናል አይደል? አይተናቸዋል። ጥሩ ጥሩ የሚባሉ ስልኮች ሲመጡ አየናቸው። እስኪ አሁን ዛሬ ክርስቶስን ሞክሩት እስኪ። ንስሐ ምንድን ነው የሚለው? የሆነ አዲስ ቤት ተከፍቷል እንደዚህ የሚባል ምግብ መጥቶ ምናምን ሲባል ምንድን ነው የሚባለው? ሞክረው ነው። ንስሐን ሞክሩት ባካችሁ። ምን እንደሚል ሰላም ምን እንደሆነ የናፈቃችሁ ሰላም ምን እንደሚል ማወቅ ከፈለጋችሁ ንስሐን ሞክሩት። ከዛ ስጋው ደግሞ ተቀበሉ። ያንን አድርጉ። የመጨረሻው መሰጣችሁ ቲፕ ኃጢአቱን ለመተው ከመጣር ይልቅ እግዚአብሔርን ማስደሰት መጣር። ከኔ ጋር በሉ፣ ኃጢአቱን በሉ። የመጨረሻው አይዟችሁ እሺ ያላችሁ ኃጢአቱን ለመተው ከመጣር ይልቅ እግዚአብሔርን ለማስደሰት መጣር። በጣም ዲፈረንስ አላቸው አይደለ? ትኩረት የምናደርገው እኛ ጨለማው ላይ ነው። ለምሳሌ እዚህ ጋር ብርሃን ቢሆን ከፊት ጨለማ ነው። ይሄ ጨለማችን በጣም እየታገልነው ነው። ግን ብርሃኑ የሚያገኘው ምናችን ነው? እየሰማችሁኝ ነው? እንደ አስተማሪዎቻችሁ ለማስረዳት የሞከርኩ ነው። ከገባችሁ ፊት ለፊት ጨለማ አለ አልኳችሁ። እሺ በሉ። ከኋላ ብርሃን አለ። ሰው እሺ ትላላችኋል። ፊት ለፊት ካለው ጨለማው ጋር የሚታገል ሰው ብርሃኑ ምኑን ነው የሚያገኘው? ጀርባውን ነው የሚያገኘው። ስለዚህ ፊትን ወደ ብርሃኑ አዙሩ። ኃጢአቱን ለመተው መጣሩን አቁሙና እግዚአብሔር እንድትወዱ የሚያደርጋችሁ ነገር ተጠመዱ። ለምሳሌ አንድ ሰው 12 ሰዓት ሙሉ ያንን እንደተኛንበት ብንል ከጧት 12 ሰዓት እስከ ማታ 12 ሰዓት ነው የቀን ውሏችን ብለን እናስብ እና ሁሌ ያንን ኃጢአት እናደርግበታለን ወይ ኖርማል ነገር እናደርግበታለን ብለን እናስብ። አሁን እኛ ትግላችን 12 ሰዓት ሙሉ የእግዚአብሔር ሰው መሆን አይደለም። ይኸውላችሁ ጠዋት ያቺን 30 ደቂቃ ጸሎት ስናደርግበት እዚህ ጋር 11 ተኩል ይቀራል አይደል? ተውት 11 ተኩል እዛች 30 ደቂቃ ላይ ደግሞ ማታ መጽሐፍ ቅዱስ 30 ደቂቃ ስናነብ ስንት ሆነ? 1 ሰዓት ሆነን አይደል? እዚህ ጋር ስንት ሆነ? 11። ስለዚህ አት ዘ ሴም ታይም ይኸውላችሁ ባይ ዲፎልት ዋት ዩ ስታርት ኢዝ ዋት ዩ ስቶፕ ነው አይደል? የሆነ ነገር ጀመራችሁ ማለት የሆነ ነገር አቆማችሁ ማለት ነው። እየሰማችሁ ነው? አሁን እኔ እያወራሁ ነው። ውሃ መጠጣት ብጀምር ምን ማድረግ አቆምኩ ማለት ነው። ስለዚህ ማውራት ለማቆም አይደለም መታገል ያለብኝ፣ ውሃ ለመጠጣት ነው መታገል ያለብኝ። ሰማችሁኝ? እናንተ ጥሩ ነገሩ ላይ ብቻ ጥረት አድርጉ። ጸሎት ማድረግ፣ ቤተክርስቲያን መምጣት ምናምን በሉ። ኃጢአቱን አድርጉት፣ ግን ጠዋት ያንን እንድገሙት እናድርጉ። ክርስትና ልምምድ ነው። ከዛ የሆነ ቀን 12 ሰዓት ሙሉ መንፈሳዊ ነገር ስናደርግ ራሳችን እናገኘዋለን። ሳናውቀው እንቀየራለን። ሰው እግዚአብሔርን ካልወደደ በቀር ኃጢአትን ሊጠላ አይችልም። ቅድም እንዳልኳችሁ ልብ አንድ ቦታ ነው ያላት። በዛ የልብ ቦታ የንግስና ዙፋኑ ላይ መቀመጥ ያለበት ክርስቶስ ነው። እኛ ላይ በጣም ብዙ ነገር ተቀምጧል። ያንን ለማስነሳት ክርስቶስን ማስገባት አለብን። የጽድቅን ጣዕም መቅመስ አለብን። እናስቀድስ፣ ስጋው ደግሞ እንቀበል፣ ንስሐ እንግባ፣ መንፈሳዊ ተግባራትን በየጊዜው እናርግ። እንደዛ ራስን ካላጠፋ ስልህ የነበረውን ኃጢአት በእግዚአብሔር ድል እናደርገዋለን። ያንን ቀን ያቅርብልን። ሁላችንም ይህን መሰዋት ያቃተን ይሳቅ ለእግዚአብሔር እንሰዋ። እግዚአብሔር ይርዳን። ተስፋ ከመቁረጥ ያድነን።
ወስብሐት ለእግዚአብሔር። ዕፀ ጰጦስ ይእቲ እንተ በአማን ይብልዋ ቅድስተ ቅዱሳን አንቀጸ ብፁዓን መዝገቡ ለቃል ሰአሊ ለነ ማርያም